ክፉ ደግ የምናወጣ ሰው አይደለን። ይምጡና ይነጋገሩ። አሁን ከሌ ደውሎናል፣ ከሌ ደውሎናል። በውስጥ ነገር በውስጥ አትደውሉልኝ፣ እየደወላችሁልኝ ነው። እኔ ከሌ እባላለሁ፣ በውስጥ እንደዚህ ከሌ ልኮልሃል። ለምንድነው በውስጥ የምልኩልኝ? ቤት አለ፣ ኑና ተነጋገሩ። ሰው ማወቅ ይፈልጋል። እኔ በውስጥ አታናግሩ። ለምንድነው ግሩፕ የምከፍቱት? ሶሪ፣ ይሄ ነው የኔ ሀሳብ። ሙቤ ይቀጥል። ኦኬ፣ ቢስሚላህ። እንግዲህ አቡ አሚራ እዚህ ጋር ሌሎም ለተስፋዬም ለሌሎችም ለእህት ወንድሞቼ አንድ ነገር ግልጽ እንዲሆን ይፈልጋለሁ። አቡ አሚራ እንግዲህ ካስታወስክ ኢትዮጵያ እያለህ ይቅርታ ልጆችን ዝጉት በሉ። ታስታውስ እንደሆነ እንግዲህ የዚች እህታችን ጉዳይ ሲጀመር አንተ ቤት ነው የጀመርነው። ያው ተስፋዬም ነበር ብሬክስም የነበረውን ሰው ጠቅሼ ጉዳዩ እንግዲህ አንድ ነገር ላይ ብናስይዘው መልካም ነው አልኩ። እሺ ሙቤ፣ እኔ አሁን እንግዲህ ሙሳፍር ነኝ፣ ነገ ከነገ ወዲያ ወደ ሳውዲ ሄዳለሁ አልከኝ። ከዛ በሆነ ምክንያት ደግሞ ቀኑን አስረዘምከው። ኮሚኒቲዎች ጋር ደውዬ ኮሚኒቲዎችም ነገርኳቸው። አቡ አሚራን አናግሬዋለሁ። አቡ አሚራ ቤት ነገሩ የተጀመረው አቡ አሚራ ቤት ሁላችን እንገናኝና እናንተም ትመጡና እነ ተስፋዬንም ሌሎችንም ኮሚኒቲ መጥተው በዚህ ጉዳይ ላይ እናንተም ያላችሁን ሀሳብ ትናገራላችሁ። እሺ ያሉ በደስታ ተቀበሉ። በድንገት ደወሉልኝ ለእኔ ማለት ነው። ሙቤ እንዴት ነው? አቡ አሚራን አናገርከው አሉኝ። አቡ አሚራ አናግሬው መልእክት አስቀምጥኩለት። አቡ አሚራ በሆነ ምክንያት ያው ወደ ሳውዲ አልመጣም እና አንድ ቀን አስረዘመ ማለት ነው። እና እንዲህ ተከስተዋል፣ ምን ትላለህ ምናምን ስለው ወይ ሙቤ አሁን የሆነ ነገር አጋጥመኝ በኔክስት ታይም እንትንለዋለን አለ። እነሱ ነግራቸው አቡ አሚራ እንዲህ ብለዋል። በቃ አንተ ቤት እንመጣና እንግዲህ አንዳንድ ነገር እንናገራለን አሉ። ደወሉልኝ ማለት ነው። እነሱ ደወሉና ዛሬ የገባውን አማውንት አውቀናል ሙቤ አውቀናልና ስላወቅን ዛሬ ጠዋት ኤምባሲ ሂደን ነበርና ኤምባሲም ሂደን ለሌላ ቤተሰብ ስልክ ደውለን የገባውን ገንዘብ ይሄናል ብለን ተናግረናል እና አንተ የሰማው ነገር ስል እኔ አልሰማሁም፣ እኔም አሁን ከእናንተ ነው የምሰማው አልኳቸው። በቃ እንደዛ ከሆነ እነሱም እኔም የጠበቅኩት እነ ተስፋዬም ሁሉ ነገር ያውቃሉ ብዬ የጠበቅኩት እኔ ምን አልኳቸው፣ ኦኬ እንደዛ ከሆነ ማታ ላይ እንግዲህ መልእክት አስተላልፋለሁ ግሩፕ ላይ እነሱም ይመጣሉ እኔ ጋር ወይ አቡ አሚራ ጋር። አቡ አሚራ ጋር ደግሞ አላገኘሁትም፣ እሱ ስልክ ላይ አልተገናኘንም ማለት ነው በዛ ምክንያት። ከዛ ማታ ላይ እኔ ጋር መጡ። እኔ የጠበቅኩት ያው ኦኬ አቡ አሚራ ጋር አልተሰካም። እኔ ጋር ድንገት እንደ ተስፋዬ መጥተው ሌሎቹ መጥተው ጥያቄ ካላችሁ ይጠይቃሉ ብዬ ነው። እኔ ምንም ነገር ማውቀው ነገር የለም። እነሱ የገባው ገንዘብ ይሄን ነው አሉኝ። እኔ ምን ይሁን ከገንዘቡ ጋር ምንም እየተያያዘ ነገር ምንም የለኝም። ይሄ ነገር ግልጽ እንዲሆን እፈልጋለሁ። እኔ ነገሩ የእህታችን ጉዳይ ቶሎ እንዲቋጭ ነው የምፈልገው። እነሱ ቲክቶክ አይጠቀሙም። ከኔ ጋር በስልክ እዚህ ኮምፒውተር ላይ ደውዬላቸው በግሩፕ አስገብቻቸው ከዛ ያለው ነገር እንዲያስረዱ ነው የፈለግኩት። በተጨማሪ ዛሬም እንደዛ ይመጣሉ ብዬ ነው የጠበቅኩት። ለምን ምንድን ደውለውልኝ ምን አረጋችሁ ጉዳዩ ምን ደረሰ ስላቸው አይ ወንድም ካሊድ ደውሎ ነበር አሉኝ። ወንድም ካሊድ ደውሎ የተነጋገርነው ነገር አለ፣ መጀመሪያ እንዲህ እናርግ ብለዋል። ከዛ በኋላ እንሻላ ያለው ነገር እናሳውቃለን አሉኝ። እኔ ደግሞ የጠበቅኩት ያው ዛሬም አቡ አሚራ ቤትም ተገናኝተን እነሱ መጥቶ ያለውን ነገር እንነጋገራለን ብዬ ነበር። ከዛ ወንድም ካሊድ ጋር እየተነጋገር ነው ያለውን ነገር እናሳውቃለን ያሉኝ። እኔ ከዛ በኋላ ማውቀው ነገር የለም አቡ አሚራ። ይሄ ነው በእኔ በኩል ያለው። እንግዲህ ከካሊድ ጋር ምን ተነጋገሩ ያለው ነገር ምን እንደሆነ እኔ አላውቅም። ያው ካሊድ ራሱ እዚህ መጥቷል፣ ያለውን ነገር ያስረዳል ማለት ነው። እኔ በተረፈ ዋናው አላማችን ሁላችን አንድና አንድ ነው። ኮሚኒቲው መጥቶ የገባውን ገንዘብ ይሄን አልገብተዋል፣ ሪሲቱ ይሄ ነው። ለእኔ የላኩልኝ ያቺን ፎቶን እኔ የገባውን አማውንት ለአንተ ማሳይቻለሁ። ያን የላኩልኝ በቃ ይሄ ነው ያለው፣ ይሄ ነው። እንግዲህ ወረቀት ነገር የለም ወይ? ለምን ወረቀት የላችሁም ስል ይሄ የፍርድ ቤት ስለሆነ ፍርድ ቤቱ የሰጠን ይሄን ነው ያሉኝ። በቃ ከዚህ በላይ እኔ የማውቀው ነገር የለም። ይሄ ነው ያለው ነገር። በተረፈ እነሱ መጥተው ያለውን ነገር ጥያቄም ካለ እህት ወንድሞቼ መጠየቅ የሚፈልጉ ጠይቀው ነገሩ ግልጽ ቢሆን ደስ ይለኛል። ይሄ ነው በእኔ በኩል ያለው። ሹክረን። አሚራ ስልክ እየደወለላቸው ነው መሰለኝ። ተስፋሽ ወንድም ካሊድ እስቲ የተደዋወለውን ነገር የተነጋገራችሁት ምን አይነት ነገር በውስጥ እንዳወራችሁ ንገረን። አንተም አፕዴት ስላደረከን እየጠበቅን ነበር። ዛሬ አሁን ስለተነሳን መሰብሰቢያ ሰዓታችንን እየጠበቅን ነበር።
እኔ መልእክት አስቀምጬልህ ነበር። እንደው ምንድን ነው የተነጋገራችሁት ምናምን ያለውን ነገር እንትን። በነገራችን ላይ በውስጥ እናውራ የሚለው ሀሳብ የመጣው ከምን መሰላችሁ? አሲያ ቤት ብንገባ ሊዘልፉን ይችላሉ፣ ሊሰድቡን ይችላሉ፣ ሊናገሩን ይችላሉ፣ ኮንፈርት ይነሳናል የሚል ነገር ስለተፈጠረባቸው ኦኬ አባቶቻችን እኛ እንደዚህ ያለውን ነገር ለማስተካከል እንደ ግሩፕ ሁሉም ሰው ተበሳይቶ የሚናገር ከሆነ እኛ እናስተካክሏለን፣ ችግር የለውም። ሰው የተበሳጨበት ነገር ስላለ ነው። እንደ ኮሚቴ በቃ ይህንን ነገር ፕሮቴክት ለማድረግ ማን ሄዶ አስተውሎ ያውራ፣ ማን ይናገር የሚለውን ነው ቹዝ ያደረግነው እና የተዘጋጀ ነው እና ኮንፈርት ተሰምቷቸው ችግሩን እንድንፈታ ነው ማለት ማንም እየቀጠረን አይደለም፣ ማንንም እያገኘን አይደለም። እና በቃ አቡ አሚራን እስኪያሳውቀን ድረስ በውስጥ አውርተን የምንጨርስ ከሆነ እኛ ከጊዜ ጋር ነው ትግላችን፣ ሩጫችን ከቀኗ ጋር ስለሆነ ለዛ ነው እንትን ያለው። እኔው አሁንም ምን ሁላችሁም እንድትረዱ የምንፈልገው እነሱን ማሳጣት እንዳይሆን ከአንድ ወገን እንዳይሆን ይምጡና በሚመቻቸው ስልክ ደውለው መግባት ከፈለጉ አለን፣ ምንም ችግር የለውም። እኛ አሁን ሶሉሽን ላይ ደርሰን እህታችን እናስፈታ በሚለው ነው። እስኪ ለወንድም ካሊድ እድሉ ልስጠውና ምን እንደተነጋገሩ ይንገረን። እሺ፣ ሰላም አለይኩም ውድ ቤተሰቦች እንዴት ናቸው? ሁላችሁም ጥሩ። እንግዲህ የመጀመሪያው ሂደት እንግዲህ ዛሬ በተለይ አሁን ሙቤ መጨረሻ ያላት ነገር በጣም ለብዙ ነገር ዊትነስም ይሆናል እና በውስጥ መጀመሪያ ስንደውላቸው የመጀመሪያ ራሱ እዚህ ውይይት ለማድረግም እንዳሉት ቲክቶክ ተጠቃሚ አይደለም እና ኢቨን ወደ አቡ አሚራም ጋር ለማድረግ መጀመሪያ እንዴት እንደሆነ ከዛ በተረፈ ደግሞ እንደ ሙስሊም ወቃሽ ይሄ ችግር ነበር ይሄ ነበር የሚለው ምናልባት እዚህ አደባባይ ወጥቶ ለዚሁ ለወገኖቻችን የማይሆን ነገሮችን ሚዲያ ላይ ሳይወጣ ይሄ ነበር ይሄ ነገር ነበር ብሎ ተለቃ እንትን ብሎ አቡ አሚራንም እንደ መሀል እንደ ሽማግሌ ይሄ ነበር። በተለይ ደግሞ በጣም አቡ አሚራንም የፈለጉት የነበረ ሳውዲ እንደመኖሩ አንዳንድ የምንላቸውን ነገሮች በደንብ እሱ አንደርስታንድ ስለሚያደርገን ከእሱ ጋር ንግግሮች ካደረግን በኋላ እነዚህ ነገሮች ክሊር አድርገን የፋይናሊ መምጣት እንደውም የቱ ጋር እንዳለብን እንዳሉትም ቲክቶክም ስለሌላቸው ተመልሰን ወደ ሙቤ መጋ ተመልሰን ከሆነ ሙቤ እስካሁን ሲያደርገው በነበረው መንገድ አድርጎ ያን ለማድረግ ነው። አሁን ራሱ እንግዲህ ዛሬ ቀን ሙሉ አቡ አሚራን ለማግኘት እኔ እንትንህን ው ኢሞህን ው እኔ 2 ስልክ ተልኮልኝ በኢትዮጵያውም ስልክ በሳውዲም ስልኮች ላይ ቮይስ አስቀምጬልሃለሁ። ቀን ሙሉ እየፈለግኩ ነበረ። ከዛም ያው እንዳያችሁት አዲስ አበባ በተለይ ለነበራችሁ ያው እንደ ሙስሊም ትልቅ መድረክ ነበረ። እዛ ፕሮግራም ላይ ነበርኩኝ እኔ። ከዛ በወጣሁበት 12 ሰዓት ጀምሮ ያንን ተነጋግረን ነበር። ያ በውስጥ የምንለው ነገር ያሉ ችግሮች ወይ ደግሞ ይሄ የገንዘቡ ጉዳይ ለመደበቅ ላለመደበቅ ሳይሆን እዚህ ውስጥ ያላችሁ እኛ ምንም ችግር የለብንም። እኔ አሁን ለምሳሌ ይሄ ሁሉ ጊዜ እንደመጠበቅ አይመለከተንም። እዚሁ ወጥታችሁ ኑ ተናገሩ እንዲህ ብሎ ማድረግ ይቻላል። ትልልቅ አባቶች ናቸው። መውጣት ምንድን ነው? በምን አይነት ቶንስ ነው የምንነጋገረው? ምንድን ነው እኛ ጋር ነበር ስህተት እናንተ ጋር ነበር ስህተት ብሎ ተነጋግሮ አቡ አሚራ ይህንን ነገር ከጨረሰ በኋላ ከተረዳም በኋላ የማይሆን ነገርም ለእናንተ እንዳንሰጣችሁ እናንተም ሚዩት አድርጉ ፕሊስ። የማን እንደሆነ አቡ አሚራ ጋር ነው ካሊድ። አቡ አሚራ ሚዩት አድርገው ፕሊስ። አቡ አሚራ አገር ቤት ደርሰህ ከመጣ በኋላ ቲክቶክ አብዴት ሲስተሙ ጠፋበት ማድረግ ትችላለህ። 3 ነጥቡን ከአቡ አሚራ ዘጋና የማይክ ምልክት አለች፣ እሷን አጥፋት። አይዋ እሺ። እና በውስጥ ቮይስ ማስቀምጬልሃለሁ። ግሩፕ ክሬት አድርገን ራሱ ኮሚቴው ላይ ደግሞ እነሱም ደግሞ ተሰባስበው ደግሞ እየጠበቅንህ ነበር። ያ ምንድን ነው ይሄ ይሁን። ከዛም ደግሞ እንዳሉት ደግሞ ተመልሰን ምንድነው ቲክቶክ ስለማይጠቀም ማነው ሙቤ ጋር ተመልሰን እሱ በሚያደርገው ይሄ ስልክ ቴክኒክ ላይ አድርጎ ለማውራትም እሱም ጭምር ነው። ከዛ ጋይድም እንድታደርጋቸው ክፍተት ካለ እዚህ ነው የሚለው ነገር ተነጋግረው ዲቴል ያለውን ነገር ካወራን በኋላ እንጂ አሁን እንዳልነው በጣም ቅድም ማስያም ስትል ነበር፣ ተስፍሽም ነበር ለብዙ ለዘለፋ የሚያደርግ እንደገናም ደግሞ ኮሜንት ላይ ጩኸትም ልክ አሁን ባለፈም እንደተነበረው በአይመኒታና በሙቤ ቤት በነበረ ሂደት ላይ
እንዴት እንደነበረ አይተነዋል። ያው የክርክሩም የእንትኑ የሚሆነው እና መስመር ሊስቱ የሚችሉ ነገር ስላሉ እንጨርስ የሚል ነገር ስለነበር እና በውስጥ ላይ መልእክት ተቀምጦልሃል። እኔም ከኔ ጋር የተነጋገር ነው ለማግኘት ሞክሩ እንደው መጀመሪያ፣ ከዛው ስልኩን ፈልጉልኝ ያልኳቸው እየተደዋወልን የነበረው ያንተን ስልክ ነው። ከዛ በኋላ እንትኑ ደግሞ ራሱ እንትን ይፈልጋል። እኔ አሁን የኢሞ አላቅም ነበር፣ እንደገና አክሴፕት ማድረግ ይፈልጋል። አንተ ቮይስ ብቻ ነው ማስቀመጥ የፈለግነው እና ምንም እዚህ ያላችሁ 2800 ሰው ከእናንተ ውስጥ ሊደበቅ የሚችል ነገር ኖሮ ሳይሆን ሌላ ጊዜም አንዳንድ ጊዜ እዚህ ያለ ውይይቶች ስናደርግ ይሄ ነገር በውስጥ አውሩት የምትሉን እንኳን እናንተ የምትነግሩን ነገር አሉ። ልክ እንደዛ ይሄ ነገር ይሄ አጥፍተሃል በነፃነት ተነጋግረን ኖ ይሄ አልነበረም ልክ አልነበረም ብለን ዋናው ትኩረታችን የእህታችን ጉዳይ ላይ እንድንሆን በጨዋ ደንብ ይሄ ነበረ ብሎ ከዛም አፉ መባባል ያለብን ነገር ከነበረ ስህተቶችም ከነበረ በትክክል እንትኑን ተከትሎ እንዲሆንም የፈለጉት ነገር ነው። እኔ በዚህ አይነት መንገድ ነው ከእነሱ ጋር የተነጋገር ነው እና አቧሚራም በተለይ ደግሞ አንተን እየጠበቅንህም ስለነበረ ነው። እዚህ ጋር አንድ ነገር ልናገር። ህዝቡ የሚፈልገው እንዲመጡ ነው። አሁን የገባኝ ነገርን የተረዳሁት አቧሚራ ህዝቡ እየፈለገ ያለው ታይሙ ሄዷል፣ እዚህ መጥተው ማውራት አለብን የሚል ነገር ላይ ያመዘን ይመስለኛል። ኦኬ በምን እናገኛቸውና ይምጡ የሚለው ነገር ላይ ተወያይተን ሶሉሽን እንፍጠር። አሁን የሆነ ዙሪያ ጥምጥም እንሄድ እየመሰለን ስለሆነ ሁሉም ነገር ዳይናሚክ ስለሆነ በቃ በሚመቻቸው መልኩ ያው ሬዲነን መጥተው እናውራ፣ በቃ ችግር የለውም። ኦልሬዲ እዚህ እንዲወራ ነው የምንፈልገው። ያለውን ነገር ከዚህ በፊት የተፈጠረውን ነገር ለማስተካከል በፍጹም ትህትና ነው የምናወራው። ፒክ አድርገናል ከኛ ቲም ሰዎችን በማስተዋል በተረጋጋ መንገድ እውነቷን ተነጋግረን ሶሉሽን ለማግኘት የምንሄድ ሰዎች ተዘጋጅተናል። ምንም ችግር የለውም። አንድም ሰው የሚሆን ሁለት ሰው በስልክ መግባት ከቻሉ ይግቡ። በቃ ኦልሬዲ ያለን ነገር ከዚህ በኋላ ያዋጣውን ህዝብን መስማት ካለብን በዚህ መልኩ እንሂድ። እኔ ይሄ ነው የሚገባኝ። ምክንያቱም አሁን እኛ ፕሮቴክት ስናደርግም ሌላ መስመር እየተያዘ ስለመጣ በቃ ያለው ነገር ይሄንን እኮ ነው። እኔ ተስፊሽ መጀመሪያ የምምለው አሁን የተረዳኸኝ ነገር ይሄንን ነው። እኔም ቅድም ማብራሪያ የሰጠሁት ይሄንን ነው። ኑ እያለን እኛ በየቀኑ ላይቭ ላይ ስንጣራ ነበር። አሁንም በውስጥ የተባለውን ኤክሴፕት ያደረግነው የእነሱን ቃል እምቢ አሉ የሚለው ነገር እንዳይመጣ ነው። በውስጥ የመጣውንም ኤክሴፕት ያደረግነው ሪስፔክት አድርገናቸው እንደ አባት እንደ ኡስታዝ አክብረናቸው። ይሄንን ሁላችሁም ልታውቁ ይገባል። እሺ እህቶች፣ ወንድሞች። ስለዚህ እዚህም ከመጡ እንጠብቃለን። አይም ከተባለ የሚሆነውን ህዝቡ የሚወስነውን የእኛ ብቻ ጉዳይ አይደለም፣ የሁላችሁም ነው። እዚህ ውስጥ ያላችሁ በሙሉ ማለት ነው። ሙቤ ወደ አንተ ውስጥ ሆነው በኮምፒውተሩ ላይ መምጣት ይችላሉ። ሁለቱ እንግዲህ የምናገኛቸው ሰዎች ኮምፒውተር ላይ ካልሆነ በስተቀር መምጣት አይችሉም። ቲክቶክ የላቸውም። እነሱ ደግሞ ያው እኔ እንደትራውት ካሊድ ከአንተ ጋር ያወርተው እኔ እንደዛ ነበር የጠበቅኩት። እስኪ ቆይ ከካሊድ ጋር እያወራን ነው። አንዳንድ ነገር ያው መጀመሪያ አንዳንድ የምትነጋገሩት ነገር ያለ መሰለኝ። እንደዛ ነበር እና የጠበቁት። አሁን ሁሉም በአንዴ ልታገኛቸው አልችልም። ገባ ካሊድ? ይኸውላችሁ አንድ ነገር ልንገራችሁ። ኮሜንት ላይ ያላችሁ እህት ወንድሞች፣ የእናንተ ጥያቄ የእኛም ጥያቄ ነው። በውስጥም ተጠየቀ በውጭም ተጠየቀ፣ እዚህም ጋር መጥቶ የምትሰሙት ነገር ነው። አብሽሩ አብሽሩ። እና እነሱ አሁን ችግሩ አንድ ሁለት ሳይሆን ኮሚኒቲው ብዙ ነው። ታውቃለህ ካሊድ 17 ናቸው። እና እንግዲህ የተወሰኑ ሰዎች ቀርበው መናገር አለባቸው። አንዱ ብቻ ከመጣ አሁን አንዱ ስልክ እያነሳ ለአቡአሚራም በውስጥ አሁን ደውዬለት ነበርና መልእክት አስቀምጦላል መሰለኝ። አቡአሚራ ደውሎልሃል ካሊድ? አዎ አስቀምጬለታለሁ ለአቡአሚራ አለኝ። እኔም ከፈለጋችሁ በምትችሉ ከሆነ ኑ ነው እያልኳቸው ያለው፣ ግን ለአቡአሚራ መልእክት አስቀምጬለታለሁ አለኝ። በእኔ በኩል እኔ ችግር የለውም። እነሱ ከቻሉ ማስገባት ይችላለሁ። እኔ ሬዲ ነኝ። የመጣሁትም ለዚህ ነው፣ ያው እነሱን ለማስገባት። ለአውራት ሰግዱልኝ አላችሁ ታዲያ በቤት ታስፈቅዳለህ እንዲ? አውራ። ትላንትና መግለጫ ሰጥተዋል አይደል? የት? ከትላንት ወዲያ እኔ ጋር የሰጡት ነው። ትላንትናም ከትላንት ወዲያም መግለጫ ሰጥተናል ብሎኛል ወንድም። ይኸውላቸው አሁን ምን አለ መሰላቸው፣ እኛ መምጣት አንችልም ብለዋል። እኛ መምጣት ስለማንችል፣ ምክንያቱም ትልልቅ ሰዎች ተኝተዋል።
ቆይ ሚውት አድርጉ ሌሎች። እኛ ደግሞ ማታውሩ እነሱን እንስማ። አሁን ተዳውለን እኛ መምጣት አንችልም። አሁን እኔ ብቻዬን መወሰን አልችልም። ገንዘብ ሰብሳቢዎቹ ምናምን አይ እኔ ደግሞ ያው ዞሮ ዞሮ ትላንት ወዲያ የሰጣችሁትን መረጃ አሁንም ግቡና ስጡ። ዛሴት አሁን ሰው ሌላ ነው ይመስለው። እነሱ እኮ ሀቅ ይዘዋል፣ ግን በቃ ሰው ሌላ ነው ይመስለው። አሁን እርግጥ እንደ ኮሚቴ የሆነ ነገር ሊኖራቸው ይችላል። እኛ ግን መግባት አንችልም። አሁን አንድ ሰው ከኔ ከመሬት ተነስቼ ብቻዬን ማውራት አልችልም ያለ ፈቃድ፣ ኮሚቴዎቹ ፍቃድ እስካልሰጡ ድረስ ነው እያሉ ያሉት። በዚህ አጋጣሚ የት ወንድሞች አንድ ነገር ላስታውሳችሁ፣ ኮመንት ላይ ያላችሁት ወንድሞች፣ በእስልምና ሃይማኖት አንድ ነገር ማወቅ ያለባችሁ፣ እዚህ እና እዚህ የተቀመጡ መላይኮች አሉት። እያንዳንዷን የምንናገራትን ነገር የሚጽፉብን፣ እያንዳንዷ የምንናገራትን ነገር የሰው ላይ ይኸው አሁን ጀነት ልትገባ ነው ተብሎ ከጀነት በር ላይ የሚመለሰው የሰውን ስም በምናጠፋው ነገር ነው። መልካም ስራ ተቆልተከበረው ቃል ይህ እጅ የሚመሰክርበት ቀን አለ። اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون። ስለዚህ የምትጽፉት ነገር ይከተባል። አትሳሳቱ እህቶች እስከሚሰሩ ይሄን ነው የምላችሁ። ለመሰላችሁ ሰደቃችሁ በዝቶ የምታበሉት የምታጠጡት ብዙ መልካም ጾም ጸሎት እየሰደጋችሁ በጣም ብዙ ነገር አድርጋችሁ ይኸው ጀነት ግቡ ተብላችሁ ጀነት በር ላይ እንደገና ስማችሁ የሚጠራው የሰራችሁት ያጠፋችሁት ስም ያጠፋችሁት የዘለፋችሁት ያዋረዳችሁት ሰው ሚዛኑ ተስቦ ወደ እሳት የምትወረው እና ይባካችሁ አላህን ልትፈሩ ይገባል። የምትሳደቡ ሰዎች ይሄን ነው የምለው። በተረፈ ግን የትም ሀቅ አይሄድም ወይ ወንድም? ጥያቄ አለኝ። ሙቤ ሚዲያ ላይ 2 ቀን አግኝቻቸዋለሁ፣ አይቻቸዋለሁ። የገቡትም በዚህ ሰዓት ነው። ሳዑዲ አረቢያ ደግሞ በዚህ ሰዓት ላይ አብዛኛው ሰው አይተኛም፣ ይቀመጣል። ይሄ ምክንያት ሊሆን አይችልም። አይመን አንተ ዓለም አልገይብ ነህ እንዴ? በአሁኑ ሰዓት ተኝቶ ቢሆንስ አንድ አላህ ብቻ ነው የሚያውቀው። የእነሱ ያሉበትን ሰዓ ነገር አላህ ነው የሚያውቀው። አንተ ዓለም አልገይብ ሳትሆን ዩኒቨርሲቲ ሩም ውስጥ ነው እንዲ ያሉት ሁሉም አንድ ላይ ይተኛል። ሚውት ታደርጉልኛላችሁ? አንዴ ልናገር ወንድሞቼ። በነገራችን ላይ እኛም የተጠራ ነው ድንገት ነው። አሁን ድንገት ነው የገባ ነው። ኦልሬዲ በውስጥ እንትን ብለናል። ፕሮግራም ይዘን እንድናወራ ነው የታሰበው። ምንም የተለየ ነገር የለም። አሁንም ማሳጣት እንዳይሆን በቃ እነሱ ያሉን በኮሚቴ ነው የምንሰራው። አሁን አይመቸንም ነው ሰው ምን እናድርግ? አሁን በቃ በኮሚቴው ሲሰባሰብና ሲወሰን ነው የምናናገረው ብለዋል። በምን አይነት ኦፕሽን ነው በአጭር ጊዜ ውስጥ ተነጋግረን እህታችንን የምናድነው? ካልሆነ እኛ ኔክስት ስቴፕ ሄደን ወደ ስራችን እንድንገባ ነው። ሆልድ አድርገውናል እውነት ለመናገር ማለት ነው። ይሄ ጉዳይ ይጥራ ብለን ያለውን ነገር አስተካክለን በፍቅር አንድ ላይ እንስራ ብለን እኛ ቶሎ ማሰባሰብ ያለብንን ነገር እያሰባሰብን አለ። ታይሙ ወደ ታች ነው ካውንት እያደረገ ያለው። ስለዚህ እህታችን የሞት ፍርዱ እየቀረበባት ነው ያለው። ስለዚህ እሷን አስበን በስልክም ከሆነ የሚገቡት በጣም የሚከብደው አባሚራ በጣም ከባዱ ነገር እዚህ ጋር ያላችሁ ቤተሰቦችም ኮሚቴው እዛ አንዱ ሀገር ላይ ብቻ 17 አለ፣ ሌላ ቦታ ደግሞ ከ24 በላይ አለ። ኦልሞስት ወደ 30 ምናምን 8 ኮሚቴ ያለው ነገር ነው እዛው አገሩ ላይ ብቻ ያለው እና እርስ በርስ የመናበቡ የአንዱ ኃላፊነት ምንድን ነው የሚለው እኛ ሰሞኑን ባደረግናቸው ውይይቶች ውስጥ በጣም በልክ የሰፋ ነገር ነው ያለው። በየአቅጣጫው ኦኬ ይህንን እየሄዱት ያሉት እነዚህ ናቸው፣ ይህንን እያደረጉ ያሉት እነዚህ ናቸው የሚባሉ ብዙ እኛ አንድ መስለውን ብዙ ጥያቄ ስናጎደጉድ ይሄ የእኛ ኃላፊነት አይደለም ይሄ እንትና ነው የሚባል ነገር በዝቷል። አሁን አንተም እዛ ከሆንክ አቡ አሚራ እንትን የሆነው ያለው ምንድን ነው? ኩፖን የሚሸጠው ግሩፕ ሌላ ነው። እዚህ ጋር 17ቱ ኮሚቴው የሚሰበሰበው ሌላ። እኛ የደረሰን መረጃዎች የነገሩን እነሱ ኮንታክት የምናደርጋቸው። ስለዚህ አሁን ይህንን ሁሉ ብዙ ኮሚቴ ያለውን ነገር ቶሎ ወስኖ እንትና የሚናገረው ነገር እንደዚህ ነው የእኛ ሀሳብ ነው የሚል ነገር ደርሰው 2 ሰዎች የሚመቻቸው መምጣት ካልቻሉ ለዚህ ነው እኛም ከ6ታችን እንኳን ከ10 በቃ 3 ሰው እንወክልና የእኛን ጥያቄ የሚጠይቅ በቃ እንትና ይጠይቁ የተባለው ማለት እነሱም ቶሎ ያንን ነገር ወስነው አሁንም ከቀን ጋር ነው ትግላችን እና ፕሊዝ ምን እንደምናደርግ ብናወራ ያሉት ምንድን ነው? ዛሬ አይመቸንም፣ ስለዚህ ምን ይደረጋሉ መጨረሻ ሲዘጉ እሱ ላይ እናውራ እና ወደ ኔክስት ወደ ስራችን እንግባ። አሁን እኔ ብናገር እዚህ ያለው ተመልካች አያጅበውም፣ ደስ አይለውም ብዬ ነው። እነሱ ያሉት ካሊዶ ፋውንዴሽን ባዘጋጀው መድረክ ላይ ግሩፕ ላይ እንነጋገር እና ከዛ በኋላ ለህዝቡ ምን መነጋገር እንዳለብን ተመካክረን ወደ ሚዲያ እንመጣለን ነው እያሉ ያሉት። ስለዚህ እንደዛ ከሆነ ወንድም ካሊድ የምትለው እንስማና ቤቱን ዘግተን እንውጣ።
አሁንም ሌላ ሰው አቅጣጫ ሌላ ነገር እንዳይመስለው የማውራት የሚባለው ልክ ሁሌ እኛ ለምሳሌ እዚህ ላይ ካወራን በኋላ 2 ሰዓት 3 ሰዓት ሙሉ ደግሞ አንድ ነገር እንኳን ለመወሰን ለምሳሌ በነገራችን ላይ ሰዎቹን ራሱ በምንድን ነው ለማውራት በአቡ አሚራ ጋር ቀጥታ አናገኛቸውም እንኳን እኛ የተነጋገርን ነው። በጣም በስርዓት ይሄን አድርገን 2 ሰው ተቃውሞ 5 ሰው ድምፅ ሰጥቶ እንዲህ አይነት ነገር አድርገን ነው። ከዛ እንግዲያውስ ልደውል ኢቨን እኔ እነሱ ጋር ለመደወል በፍቃድ ነው በስርዓት እንደውም ትላንት አይመኒታ ብቻ ነው ያልተገኘው እንጂ ይህንን አውርተንበት ነው። ሶ ካሊድ ያዘጋጀው ሲባል እንትን አይደለም። በቃ ስልክ ግሩፕ አዘጋጅተናል። እዛ ላይ አንተም ይሄ ነው የሚለውን ነገር በደንብ ለአንተ ማስረዳት የፈለጉት ነገር አለ። በፋይናሊ ደግሞ ለምሳሌ እኔ አንተ መሀል ሆነ ያልገባኝ ነገር ካለ ጥሩ ነው። እኔ አሁን አንተ ስታስረዳኝ ሊገባኝ ይችላል። እንደ ኮሚቴ እና በእነሱ መሀል እና በእኛ መሀል ክፍተት የነበረ ነገር ስላለ ያንን ነገር እንደ የባንኩን ሲስተም በተመለከተ ኢቭን ደግሞ እዛ መኖርህ ደግሞ አንድ የሚሉትን ነገር ለምሳሌ ካልተስማማን እስቲ ነገ ጠዋት ሄጄ እኔ ራሴ ቼክ አድርጋለሁ ብትል ሁሉም ሰው ያምናል። ትልቅ መፍትሄ አንተ ጋር አለ። ያንን ተወያይተንበት ከዛም በኋላ ደግሞ እኔ ጋር የምናወራው ነገር ሳይሆን ሙቤ ይሄ ኮምፒውተር ላይ አድርጎ የሚያደርገው ነገር ላይ አድርጎ ከዛ በኋላ ኢቭን እነሱ ራሱ እከሌ ይናገር ብሎ እነሱ ኮሚቴ ውስጥ መፍቀድ አለበት። የእነሱ ራሱ ማን ነው ያንን ነገር ሄዶ በትክክል መረጃ ያለው ሰው አሁን የምንደዋወለውም ሰው ብቻ አይደለም። በቃ እንዲህ ነው ብሎ ለአንተም ካስረዱ ለእኛም ከተረዳኝ በኋላ ከኮሚቴያችን መሀል 2 ሰው እዛ ውስጥ ከገባ በኋላ ይሄ ነበር ብለው ካስረዱም በኋላ እኛም ከነበረ ስህተታችን ወደ እኛም እንትን እንዳይሆን በችኮላ የጠፉ ነገሮች ንግግራችን ልክ ያልነበረ ነገር ካለ እዛች ጨርሰን ይሄ ነበር እንደ ሙስሊም አፉ በሉን አፉ ተባብለን ወደዚህ ጋር መተን ከዛው እህታችን ጉዳይ ላይ ትኩረት እንድናደርግ ነው። ያንን ለማድረግ እኔ እንዳሁኑ እንደ አቅጣጫ አንተ ሌላ የሚመቸው ሰው ኖሮ አሁን እንትን ላይ ወጥተን ምንድነው ኢሞው ላይ ብናወራ እና ከዛው እነሱም ይሄ ነገር አድርጉ ብለን ኢቭን ጋይድ አድርገናቸው ቢመጡ ጥሩ ነው ብዬ እላለሁ። ምናልባት አንድ ሀሳብ ለመስጠት ማለት ነው። እኔ በግሌ ግሩፓችንን ወይም ደግሞ በግሌ የምንፈልገው ነገር ከዚህም በኋላ በውስጥ የተባለው ነገር ለመከባበሩ ብቻ ነው እንጂ ሌላ የተደበቀ ነገር ስለሌለው እኔ በግሌ እዚሁ ሚዲያ ላይ እንድናወራ እፈልጋለሁ። በየትኛውም ኮሚኒኬሽን ተስተካክሎላቸው በስልክም ይግቡ በምንም እዚሁ ህዝቡ እየሰማው በቃ ማለት ከዚህ በላይ ምንም ይህንን ለማን ነው የምታሳምነው? ለማን ነው የምታሳምነው? እስኪ ቆይ ይቅርታ አድርጉልኝ። አሁን ተስፋዬን አመናችሁ ኖ የው መጨረሻ ውሳኔያችንን እኔ እያሳወቅኩ ነው። አሁን እኔ ከዚህ በኋላ በውስጥ የሚለው ወንድም ካሊድ ያመጣውን ኦፕሽን አልቀበለውም። በውስጥ የምንቀበለው የነበረው መሰዳደቡ መዘላለፉ ስላለ ኦኬ እንደ አባት እንነጋገር በሚል ብቻ ነው። ሌላ ምንም የተደበቀ ነገር የለውም። አሁን ላይ ባለው ሁኔታ ግን ህዝቡ የሚጠይቀው ነገር አለ። ህዝቡ የሰጠው ነገ የምንለምነው ህዝቡን ስለሆነ ህዝቡ የሚፈልገው ፊት ለፊት እንድናወራ ስለሆነ በየትኛውም ሲስተም ተዘጋጅቶ ይሁን እያንዳንዱን ነገር በፍቅር ይሄ መዘላለፍ ምናምን የሚባለው ነገር አይኖርም። በእርግጠኝነት የምናገረው ማለት ነው። በስልክም ተገናኝተን ይህንን ነገር ወስነን እንትንናር ከዚህ በኋላ ወንድም ካሊድ በውስጥ እናደርገው የሚለውን ነገር እንዲያነሳም ስለፈለግኩ ነው። አሁን ነው እየወሰንን ያለ ነው። ስለዚህ እኔ እንደ ግሌ ይህን ነው የሚሰማኝ። የእኛ ልጆች ደግሞ ማሜም፣ አይመኒታም፣ አሲም፣ ወንድም ካሊድም የምትሉትን ነገር እንትን በሉና ህዝብ ፊት እንድናወራው ነው። በውስጥ እንትን አድርጎ መመለስ ደግሞ ሌላ ነገር እንዳይመስል የራሳችሁን ሀሳብ እንድትናገሩ ነው። እኔ በዚህ መልኩ ከላይ ላይ አውርጃለሁ ያልኩት የሌላን ጉዳይ አይደለም፣ የዚህን የምናወራውን ጉዳይ እንጂ የሌላን ጉዳይ ሳናስፈታት ምንም የምንተኛበት ነገር እንደሌለ በእርግጠኝነት ተስፋዬ፣ ይሄ ጉዳይ ካላለቀ የሌላ ጉዳይ አያልቅም። አንድ ነገር የምነግራችሁ ይህ ጉዳይ ካላለቀ ነገ ጧት እህታችንን ነፍስ ይማር ትላላችሁ። ልብ ብላችሁ አድምጡኝ። ቀላል ነገር አይደለም ይሄ ጉዳይ። እንደ ቀላል አትዩት። ነፍስ ይማር ትላላችሁ። ያለው ገንዘብ ሲታወቅ ምንድነው ችግሩ? እኔ ጋር ያለ ገንዘብ ወንድሟ ነው። እኔ አሁን ወንድሟ ነው አይደል? ምን ያክል ገንዘብ አለ? አሳይ። ባለፈው አፋጠጥ ነው እኔና ይመን በቃ ምንድን ነው አሳዩን እንጂ። አረ ችግር የለም እኛ ስላልተመቼን ነው
እኔ ብቻ ልጄ ማየት ስለማልችል ነው። እናቴም አባቴም እኔም ሆነን ስለምናየው ነው አለን። አወጣ ይሄን ያክል ገንዘብ አለ ተባለ፣ አለቀ። ምንድነው ችግሩ? እዚህ ጋር ያለው ወረቀት ማሳየት። ይሄ ሽምግልና በውስጥ ምናምን የሚያስፈልገው ምንድን ነው? አቡ ልክ ነህ። አንድ ጊዜ አፉ በለኝና እንደዚህ ከሆነ ምነወር እናስገባውና ከቤቱን ጀምር እስቲ። ሙቤ ለምንድን ነው አብረን በነበርንበት ሰዓት አብረን 10 ቀን ጀምረን ነበረ። ሙቤ ከኛ ጋራ እየተወያየን ያለ ነው ስለ ሌላ ስለሆነ ከኛ ጋራ እንቅልፍ አጥቷል። ከኛ ጋራ ብዙ ደክሟል። ሙቤ ለምንድን ነው ጥለህን የሄድከው? ምን አጥፍተን ነው? ከዚህን ጀምር እስቲ። አንደኛ እነዚህ ሰዎች በሙቤና በእኛ መካከል ይሄ ግን ሌላ አጀንዳ ሆነ እና አሁን እንደገና ደግሞ ይሄኛውን ሳንጨርስ እንደገና ራሱ ለዚህ ውይይት ራሱ የምንካፈል ሰዎች መፍቀድ አለብን። እናንተ አሁን ይሄኛው ነገር ላይ ይሄንን ሆኖ ይህም ይብን እንኳን ራሱ እንዲህ መሐመድ ካሊድ አፉ በለኝ። ይሄን በደንብ ታውቀዋለህ አንተ። እዚህ ጋር መጠየቅ ፈልገህ ነው እንጂ በደንብ ታውቀዋለህ። ወላሂ አትበል፣ ባላ አትመል። በደንብ ታውቀዋለህ ለምን እንደሆነ በደንብ አርግተህ ታውቀዋለህ። ግን አንተ እዚህ ህዝቡ እንዲያውቅ እፈልጋለሁ በል። ጥያቄ እናስተካክል። ታውቀዋለህ፣ በውስጥም ተነጋግረናል። በደንብ ታውቀዋለህ፣ ይህን ነገር ታውቀዋለህ። ምክንያቱን በደንብ አርግተህ ታውቀዋለህ አንተ ራስህ ነው። አንድ ሰው ብለን ዋናውን ዓላማ ለምን አየህ? ስለዚህ ታውቃለህ። አዳምጠኛ ሙቤ፣ አዳምጠኛ። ይሄ ሲሆን እኮ ችግራችን ይቀረፋል አይደለ? ችግራችን አሁን እኮ እኛ እዚህ ጋር የተሰበሰብ ነው ለሌላ አጀንዳ ነው። አዲስ አጀንዳ ለምን እናመጣለን ይመስለኛል አይደል? አቡአሚራ ፈቃደኛ ከሆንክ በዚህ ላይ መጀመሪያ አቡአሚራን ጠይቀው። በዚህ ጉዳይ ላይ መወያየት እንችላለን። ያው የቤቱ እሱ እዚህ ጋር ላይ ወያየን ስላመጣ በዚህ ጉዳይ ላይ አጀንዳ ከፍተህ ብንነጋገር ምን ይመስላል ብለህ አስፈቅደው። ፈቃደኛ ከሆነ እመልሳለሁ። አሁን ሌሎቻችሁ አንድ ጊዜ በነገራችን ማሜ ያነሳው ጥያቄ ከውይይታችን እኛ ግሩፕ ከተነሳው ጥያቄ አንዱ መሀል እኛና ሙቤ ጋር ያለውን ነገር በግልጽ እንዴት አድርገን አስተካክለን ወደፊት ደግሞ በጋራ እንስራ የሚለው አንዱ ጥያቄ ነው። ምናልባት ግን አሁን ኮሚቴው ባለበት ነው የምናወራው ወይም ደግሞ ይሄንን ነገር እንቀጥለው የሚለውን ነገር በፈቃደኝነት ተነስተን ነው የምናወራው እንጂ ችግር የለውም። እንዳውም ለእኔ ከፈቀዳችሁልኝ እንዳውም ማለት ነው ይሄ ነበር በውስጥ ማውራት የነበረባቸው። ይሄንን ነበር የህዝብ ገንዘብ ምን ያክል ደረሰ ብሎ ለጠየቀ በውስጥ አያስፈልገውም፣ ግሩፕ መመስረት አያስፈልገውም። ከቻላችሁ ይሄንን በውስጥ ማውራት ያለባቸው ተነጋግራችሁ እንደ ወንድም ይሄ ነበር እንጂ በውስጥ ያለው ሰው እኔ ያወጣሁት ገንዘብ የት ደረሰ ምን ያክል ደረሰልኝ ብሎ ለሚጠየቅ ሰው መልስ ሳይገኝ አንተ ለምን ለብቻ ሆንክ ለምን ለብቻ ሆንክ፣ ይሄ አሁን ጠብ ስለሆነ የሰው መሳቂያ ነው የምንሆነው። የወጣው ገንዘብ ግን በትክክለኛ ሰው መመለስ ይፈልጋል። ሰው ያወጣውን ገንዘብ እኔ ለምሳሌ ያወጣውን ገንዘብ የት እንደሄደ ማወቅ ፈልጋለሁ። ይህንን ነው አሁን ትክክለኛ በግልጽ መደረግ። ምክንያቱም ይሄ ውስጥ የሚያስገባው ጉዳይ አይደለም። ወንድምየው ያንን ገንዘብ አውጥቶ ካላሳየኝ የሆነ ነገር አለ ብዬ ነው የማስበው። እኔ ይቅርታ አድርጉልኝ፣ እነዚህን ወንድሞቻችን አባቶቻችንን እኔ ሌላው መንገድ እያስያዝኳቸው አይደለም። ግን እዚህ ጋር ኮመንት አሁንም እየጻፉላቸው ነው። እባካችሁ ኑ ወንድሞች፣ እባካችሁ ኑ እና ቢያንስ እንኳ አለመቻላችሁን እንኳ ንገሩን። በሙቤ ቤት ማለት ነው አለመቻላችሁን። ወላሂ ዛሬ አባቶቻችን ወንድሞቻችን ኮሚቴዎቹ ስላልመጡ ስላልቻሉ በቃ ሌላ ጊዜ አድርጉልንና እንደዚህ ሰብሰብ ብለን ያለውን መረጃ አዲስም የገባ ገንዘብ ሊኖር ስለሚችል የባለፈው አሁን አዲስ የገባ ገንዘብ ሊኖር ስለሚችል ይህን ያክል ደርሷል ብሎ ለመናገርም እባካችሁ የተወሰነ ጊዜ እድሉን ስጡኝ ብለው መናገር ያለባቸው አሁን ነው። ይሄ ነው ፊት ለፊት መምጣት ያለበት። ቅድሞ ወንድሜ ስላለኝ ነው ከኮሚቴዎቹ አንዱ ደውዬለትኝ አሁን ዛሬ መረጃ መስጠት አልችልም ከዛም በኋላ ያገባ ገንዘብ አለ ስላለኝ ነው። አዲስ አበባ የተደረገ ገንዘብ ሊኖር ስለሚችል ያንን ይዛችሁ እንድትመጡ አንድ ላይ ሰብሰብ ብለን እንመጣለንና የሆነ ጊዜ ገደብ ስጡን ወይ ነገ ወዲያ ያድርጉልን ብለው ቢመጡ ጥሩ ነገር ነው እንጂ ሙቤ ቤት ለምንድን ነው አንተ ብቻ ነው የከፈትከው? አይመኒታ ለምንድን ነው የምስቀው? ተስፋዬ ለምንድን ነው ግንባርህን የምታከው? እያንን የምናወራ ከሆነ ይሄ ፐርሰናል አታክ ነው የሚሆን። ይቅርታ አድርጉልኝና ወደ ሌላ ነገር እንዳልሄድ እኔ በጣም እያሳቀኝ ስላለ ይቅርታ አድርጉልኝ። ሳቄን መቆጣጠር ስላቃተኝ ነው። በጣም ይቅርታ አድርጉልኝ። በነገራችን ላይ አይደለም ይሄ አሁን ይቅርታ እስካሁን አላወራሁም እና ትንሽ ልትንትዝ አይደለም ይሄ ማሳወቅ በሚለው ደረጃ ይቅርና ላይቭ ላይ ሆኖ ይሄንን ነገር በማውራት ራሱ ሰው በጣም ብዙ ነገር ይሸክካል።
ትናንት ሰው የቻለውን ነገር ሲያደርግ ኮሚቴው ፈቅደውለት አይደለም። ኮሚቴው በዚህ ቀን አስገቡ፣ በዚህ ቀን እንዳታስገቡ ብሎ ተናግሮ አይደለም። ሰው የቻለውን ሲያደርግ የነበረው ይቺ ልጅ ቶሎ 3 ወር ጊዜ አላት። በዚህ 3 ወር ውስጥ ቶሎ ብለን የቻልነውን አድርገን እህታችን ከችግር ውስጥ ካለችበት ሁኔታ ነው። ቀን 1 ወር ነው የቀረው። 3 ወር አለፈ እኮ ኖ መጀመሪያው ነው እንጂ የመጀመሪያ ቀንም ያን ነገር ሲጀመርም ይመስለኛል አቡ አሚራ እዚህ ቤት ነው የተጀመረው። መጀመሪያ ቀን እንደውም እኔም ነበርኩ መሰለኝ። ስለዚህ አሁን በዚህ ሰዓት መሰለኝ ደስ ይላል ለማሳወቅ በጣም ሰው በጉጉት ነው እየጠበቀ ያለው። ምንም ጥያቄ የለውም። ግን እንደዚህ አይነት ነገሮች በሚነሱበት ሰዓት ትክክለኛ ነገር እንኳን ቢኖር ራሱ ማለት ነው ነገ ጧት ይሄ አለ ብሎ ቢናገሩ እንኳን ራሱ ሰው አያምንም። ምክንያቱም አሁን ያለው ነገር ለብዙ ነገር እንድትሸክክ ያደርጋል። ዋይ እንደዛ መሆን አልነበረበትም፣ መሆንም የለበትም። ህዝብ ነው እዚህ ያለው ነው። ይሄ ህዝብ ነው ትናንት ለዚህ እህታችን የቻለውን ያደረገው። ነገ ደግሞ ሌሎች የሚረዱ ሰዎች አሉ። ብዙ የሚቸገሩ ወንድሞቻችን እህቶቻችን ይኖራሉ። ሰው በደስታ ነገ ለሚመጣው ነገር እንኳን ራሱ ሰው በደስታ ማድረግ መቻል አለበት እንጂ በዚህ ደረጃ የሆነ ነገር ተሰብስቦ የሆነ ኮሚቴ ይህንን ነገር አድርጎ እገዙ ቢባል ሰው ማንን አምኜ ነው የማግዘው የት ጋር እንደሚውል አውቃለሁ ማለቱ አይቀርም። ስለዚህ በተቻለ መጠን ለማሳወቅ ህዝቡን ለማሳወቅ መሞከር ጥሩ ነው ብዬ አምናለሁ። እስኪ ሙቤ ለአንተ ስለሚቀርቡ እስኪ ደውላቸው፣ ደጋግመህ ደውላቸውና በዚህ ባይመጡ እኔም እኮ ደውላቸው። ግን ያው እነሱ እኮ ተናግሮታል አይደለን? ደውዬ አሁን ኑ ልላቸው ይችላሉ። ግን አንድ እኮ አይደሉም፣ አንድ ሰው አይደሉም። ገባ? ሁሉንም ማግኘት በጣም ይከብዳል። እንዴት ነው አሁን እኮ እዚህ ጋር አንድ ሰው ማግኘት አንድ ኮሚቴ እኮ በጣም ብዙ ናቸው። የተለያዩ እኔ ከተለያዩ ሰዎች ጋር ተነጋግረን እና እኔ እንደምለው ከሆነ እንደ ሀሳብ ተስብሽም እኔ እንጃ ሁላችሁም እንደ ሀሳብ ነገ ሰዓቱም ሄደዋል። በስነ ስርዓት አናግረናቸው ሰዓት ተቀጣጥረን ተስፍሽም መናገር የሚፈልገው ነገር ስላለ እነሱን አሲያ ይገባል። ሙቤ እየተናገረ ነው አሁን ስታወሩ። ይቅርታ አልኩትኝ ተስፍሽ ይቅርታ ብየዋለሁ። አይ የምታቋርጡት እንዳይመስለው ለማስረዳት ነው። አይ ችግር የለም። እኔም ይቅርታ ብየዋለሁ። ሙቤ ተቀብያለሁ ይቅርታውን፣ ችግር የለም። እና እኔ የምለው አሁን እዚህ ጋር አንዱ ጋር ደውዬ አንዱ ጋር ያነሳል፣ አንዱ አይመጣም። እነሱም ድንገት ራሳቸው ተዘጋጅተው የሚመጡበት ነገር ይኖራል። ምን አይነት ጥያቄ ማን እንደሚጠይቅ እነሱ የሚጠይቁትን ጥያቄ ለእናንተ የሚፈልጉት ጥያቄ ይኖራል። ተስፋዬ ብዬም እገምታለሁ። ገባ? እናንተም እነሱ የምትጠይቁት ጥያቄ ይኖራል። እና ምን ይመስላችኋል? እኔ እንደ ሀሳብ ነገ ማታ ላይ አቡ አሚራም እኔም በግል እናናገራቸው በዚህ ሰዓት ላይ ነው እና ለህዝቡ ይሄን ነገር አሳውቁ። የምትጠይቁትን ጥያቄ ተዘጋጅታችሁ ነው። ከእናንተ ደግሞ እንደ ዛሬ አሲያ፣ ተስፋዬ፣ መሐመድ እንዳልከው ተዘጋጅታችሁ ጥያቄ እንደተዘጋጁ ይሄን ነገር ማወቅ እንፈልጋለን ይሄን ነገር ብለን